ትክክለኛ ቦታ ደርሰናል እና ማን የሚሰሩን ስራ ሰርቼ ልምጣ እናንተ እዚህ ጠብቁኝ ፍጠን ባሩክ ለነገር ግን ቪዲዮ ብንቀርጸው ግን ጥሩ ነው ለምን ይጠቅመናል I don't know ግን መረጃ ማይዙ ግን it's fine okay እሺ ግን ማንንም ሰው ማየት የለብንም እንዴ okay don't worry Sancho bırakma. Ante ወንድሜ እኔ ያለሁማ ማንንም አይነካም እሺ ቆይ ምንድነው ጉዱ ሁይሽ እህቱ ናት አረ ልጁማ ሳይሞት አይቀርም እናትሽ ኦ ማይ ጋድ እንዴ ሞት እንደዚህ ቀላል ነው እንዴ አንቺ አታይም እንዴ ቆይ እንዴት እንደመታችሁ እሺ ምን ይሻላል በቃ ለድራይቨር ይልደውልለትና መኪና ይዞ ይምጣ አንቺ ማንንም አልገደልሽም እሺ እንዴት አድርጊ እንዴ ምን ሆነሃል ገና ማዝራቱ ስለቆ ዘርግፍ ብሎ ወደቀው በቃ ጉድ ይፈላ ወይኔ ጉድ ይፈላ እህቴ ተረጋጊ አንቺ ማንንም አልመታሽም ማንንም አልገደልሽም እሺ እንዴ ራሴ እኮ ነኝ የመታሁት እኔ እኮ ነኝ የመታሁት ይኸውልሽ እህቴ ልጁን የመታሁት እኔ ነኝ ልጁ ድንገት ከሞተ እንኳን የገደልኩትም እኔ ነኝ እሺ እንዴ ምን ማለት ነው ራሴ ነኝ የመታሁት እኔ ነኝ አንተ አይደለህም እንዴ ይኸውልሽ እህቴ አሁን ተረጋግተሽ ስሚኝ እምልሽን ነገር ብቻ አድርጊ አሁን ቤት ትገቢያለሽ ከዛ ምንም እንዳልተፈጠረ ታስመስያለሽ እኔ አልሄድም ምን ይፈራለሁ እኔ ብቻዬን አልሄድም ሰው ገድያለሁ እኮ እኔ አልሄድም እሺ ተነሽ እኔ እሸኝሻለሁ እሺ እቺ ልጅ ምን ነው ቆየች እኔ ምን አውቄላት ይሄኔ እኮ መንገድ ላይ ሄደች የሆነ ሐሳብ መጥቶላት የሆነ ነገር እያደረገች ይሆናል እስኪ ልደውልላት ምናልባት ብር አንሷት እንዲሆን ይችላል አታነሳም በቃ እየደረሰች ይሆናል የፈለገ ቢሆን ታነሳለች እኔ እኮ ቅምጥልን በደንብ ነው ማውቃት እና አብረን ቁጭ ብለን እንጨነቅ እየቀለድሽ ነው እኔ እኮ ጌቱ ትግርም ትለኛለህ በቃ ትመጣለች ቆይ እስኪ ልድገምና ልደውልላት ኧረ ተው ጌቱ እባክህ ተው ኧረ እንደው ተው ሰው የሚነግርህን ስማ በቃ ትመጣለች እሺ አንቺ እንዳልሽው ቆይ ኖቫ ለምንድን ነው እንደዚህ አጣድፈሽ የጠራሽ በጣም ትልቅ ችግር ተፈጥሯል ምንድነው እሱ ግን ሚስጥር ነው እሺ እኮ ምንድነው ኦኬ look at this oh my god is he dead I don't know እና ባሩክ የት ነው ያለው ሳንቾን ትልትል ያደርገው ሄዶ ነው ድራይቨሩ እስከሚመጣልስ ድረስ ከሳንቾ ጋር ያፕ oh god እና ኖቫ የሚሞት ይመስልሻል I don't know ማርክ ግን እኔ በጣም ጨንቆኛል እንት ልጅ በርገርስ አንቺ ልጅ ለምን የተጠየቅሽውን አትመልሽም
ምን ሆንሽብኝ? ምን ሆንሽብኝ? ምን ሆንሽብኝ ልጄ? ምንድነው ሆንሽው? ቅምጥል ምንድነው? ለምን አትናገሪም? የሆንሽው ነው እኮ አባቢ ዝም ብለህ ጄሪ እያስጨነቅሽን እኮ ነው። ለምን የሆንሽውን አትናገሪም? መሲ ምንድነው የሆነችው ልጅቷ? እኔ ምንም እየገባኝ አይደለም። ወይ ልጄ ጄሪ እባክሽን ጄሪ ልጄ እባክሽ በሩን ክፈች። ጄሪ እባክሽን በሩን ክፈችው። መሲ ሌላ ቁልፍ የለሽም? ሁለቱም ማንም አይግባብኝ ብለው የየራሳቸውን ቁልፍ ቀይረዋል። ወይኔ ልጄ ወይኔ ቅምጥል ምን ሆናብኝ ነው? አባቢ በእናታችሁ ተውኝ። እባክሽ ሳልሞትብሽ እባክሽ በሩን ክፈችልኝ። እባክሽ ሞትብሻለሁ። በቃ ተውኝ። እንዴ እባክሽን ክፈችልኝ። እባክሽን የሆንሽውን ነገር ንገሪኝ እባክሽ። እባክሽን ለጓደኛዋ እንደውልላት ያለውን ነገር እንደውም ለማወቅ እባክሽ ቶሎ በይ። ልክ ብለሃል። ስልክ ሳሉን ነው። እባክሽ ልጄ እባክሽን። ሳንቾ አሁን እንዴት ነው? በእናትህ ፒስ ነው። አረ የሚሰማ ነገር ካለ በቃ ሹፌሬን ጠርቼዋለሁ። እሺ ምንም አያስፈልግም። ግን እርግጠኛ ነህ? አዎ በጣም እርግጠኛ ነኝ። ቴንክ ዩ ሎርድ። ቆይ ልጁ ለብቻው ነው ብለሃል ነበር እንዴ? ለምን ሌላ ሰው እንዳለ አልነገራችሁኝም? እኛም ይኸውልህ በፍጹም ሌላ ሰው እንዳለ አናውቅም ነበር። እንዴ ታዲያ ከኋላ መጥቶ የመታኝ ማን? እህቱ ናት። እኔ ሳንቾ ማን እንደሆንኩ አሳያችኋለሁ። እንደዛ ማድረግ አያስፈልግም። ለምን? ምክንያቱም አንተን ሲደበድብ የሚያሳይ ቪዲዮ ይዘናል እኛ። እናማ እህቱ እንደገደለች አድርገን እያስፈራራን እንጠቀምበታለን። ይኸውልህ አንተ በፍጹም መተት የለብህም። እሺ አስተይ ሄሎ ማሚ። ሄቨን ምንድነው ጉዱ? አልገባኝም። የምን ጉድ? ጄሪ ምን ሆና ነው እንዴ? ጄሪ ምን ሆነች? በርገር ልግዛ ብላ ከቤት ወጣች። ይኸው ስትመለስ በርገሩም የለም እየየ እያለች እያለቀሰች ነው። እንዴ ቆይ ምን ሆና ነው? እኔ ምን አውቃለሁ? ግራ ቢገባኝ እኮ ነው አንቺ ጋር መደወሌ። ማሚ እኔ ምንም አውቀው ነገር የለም። ቅድም እንደተለያየን ነው። ወይኔ ልጄ የሆነ ነገርማ ሆናብኛለች። ወይ ደግሞ የተጣላችሁ ሰው አለ እንዴ? አረ ማንም የለም። እንደው ሄቨን እኛ ብንለምናት አልሰማ ብላናለች። እስኪ ነይላት አንቺ አንድ ጊዜ። እሺ ማሚ መጣሁ። እቺ ልጅ ምን ሆና ነው? ጄሪ ልጄ እባክሽ በሩን ክፈችልኝ እባክሽ። አባቢ በእናትህ ተወኝ። ኧረ ተይ ልጄ እኔ አባትሽ እኮ ምንም ነገር ቢፈጠር ከጎንሽ ነኝ። ኧረ ተይ ልጄ ተይ። ተወኝ በእናትህ አባቢ። የተፈጠረው ነገር ባትሰማ ነው የሚሻለው። እስካሁን አልከፈተችም? እምቢ አለች እኮ። እባክሽ አንቺ ለጓደኛዋ ለሄቨን ደወልሽላት? አዎ ደውዬላታለሁ። እየመጣች ነው። እስኪ መሲ አንቺ ልጅ ካለች እስኪ ደግሞ ለምን ያጥቅሽ? እሺ ጄሪዬ እባክሽን የኔ ልጅ በሩን ክፈችው እባክሽን ጄሪዬ። እማዬ በእናትሽ እኔ መክፈት አልፈልግም። ጄሪዬ እኛ እኮ ወላጆችሽ ነን። ምንም ነገር ቢፈጠር ከጎንሽ እኮ ነን። እምቢ ካለች ይኸው እምቢ የምትይኝ ከሆነ መጥረቢያ አምጥቼ በመጥረቢያ ነው የምፈልጠው በሩን። እባክሽን በሩን ክፈች እባክሽ። አባቢ እባካችሁ አታስጨንቁኝ በቃ። ጄሪዬ እባክሽን። ወይኔ ልጄ ጄሪ ወይኔ ልጄ መሲ ደግሞ ላገኘብኝ ምን ሆና ነው? እኔ እኮ ምንም እየገባኝ አይደለም። እስኪ ተረጋጋ። ቆይ አንተም ጄሪ እንዴ ሲስተም ምንድነው የምታወራው? እኔ ምንም እየገባኝ አይደለም ሳሚ። ቆይ አንተን ሊያጠቃ የሚፈልገው ሰው ማን ነው? እኔ እሱ አይደል እንደ ግራ ያጋባኝ። እና ጄሪ በምን አይነት ሙድ ውስጥ ነው ያለችው?
በጣም ነው የተረበሸችው። ቢቸግረኝ ቤት አስገብቻት ነው የመጣሁት። እሺ አሁን እኔ ምን ላድርግ? ይኸውልህ የተደባደብንበትን ቦታ እነግርሃለሁ። እዛ ያለውን ሲቹዌሽን አጣርተህ ትነግረኛለህ። እሺ ሌላስ ምን ላድርግ? ለጊዜው ይበቂ። አንተ ምን አይነት የተመታ ቀን ነው በተክልዬ? ታውቃለህ ሳለ እህቴ በጣም ነው ያሳዘነች። እንደፈራነው ይሄ ሰውዬ ሞቶ ከሆነ በጣም ትልቅ ችግር ነው ይፈጠራል። አረ ተክልዬ ይረዳናል። ግን የልጁ ስም ማን ነው? ሳንቾ ነው ስሙ። እስታይል በቃ አንተ ሂድ። እኔ ያለውን ሲቹዌሽን አጣርቼ እደውልልሃለሁ። እስታይል በቃ ዛሬ ግን ታውቀዋል በጣም እኮ ያየኸኝ ነው። አንቺን አለማየት የምችል ነው የሚመስልሽ? የኔ ቆንጆ እንደዚህ ትኩር ብዬ ሳይሽ የሆነ ዘፈን ትዝ ይለኛል። የማን ዘፈን ትዝ አለ በእናትህ? የቴዲ አፍሮ። ምንም የሚለው ያንስብሻል መባል ቆንጆ የማር ኪዳኔ ከንፈርሽ ላይ ሰማለው ወርቅ የፍቅር ቅኔ ያንስብሻል የኔ መልካም ያመል ሙዳዬ ሰው አለው ውብ እንዳንቺ ጸባይ ሰናይ። ቤቢ ቴንክ ዩ ሶ ማች የኔ ቆንጆ። አንዳንድ ውበቶች ቃላት አይገልጻቸው። ያንቺም ውበት ልክ እንደዛ ነው። ገጣሚ በግጥሙ ደራሲ ደግሞ በድርሰቱ ሊገልጸው የማይችለው ድንቅ ውበት ነው ያለሽ። ቤቢ ግን ዛሬ ታውቀዋል በጣም ከመጠን በላይ እኮ እያሞከኝ ነው ያለው። እኔ እንዲሞቅሽ አይደለም እውነታውን ነው የተናገርኩት። ታድዬ ፈጣሪ ውበትን ከጸባይ ጋር ማልቶ የሰጣት ፈገግታዋ ደግሞ ልክ እንደ ማለዳ ፀሐይ የሚያበራ አንዲት ድንቅ ሴት አለች። እሷም አንቺ ነሽ። አይ ላቭ ዩ ሶ ማች የኔ ቆንጆ። አንቺ ሁሌ አይ ላቭ ዩ ስትይኝ እኔም ደግሜ የማልልሽ ለምን እንደሆነ ታውቂያለሽ? አላውቅም። የትኛውም የፍቅር ቃል ላንቺ ያለኝን ስሜት መግለጽ ስለማይችል እረዳሃለሁ እኮ። ቢሆንም ግን በጣም አፈቅርሻለሁ። ቤብ እኔም አፈቅርሃለሁ በጣም። ሄቨን ኩሽ መጣሽ? አዎ ምንድን ነው ጉዱ? ልጄ ምን እንደሆነችብኝ አላውቅም። ይኸው በሩን ዘግታ አልከፍትም አለች። ምን ሆና ነው? እኛ ምንም የገባን ነገር የለም። ተልካ ሄደ ስትመለስ እንደዚህ ሆነች። ጄሪ አንቺ ጄሪ በእናትሽ አታስጨንቂን፣ ክፈቺ። እሺ የኔ ቆንጆ በእናትሽ ክፈቺ። እኔ ብቻ ነው የምገባው። አንቺ ብቻ እንደ ክፈች። እሺ እሺ በቃ እናንተ ሂዱ። እሺ ይኸው ጄሪ ሄደዋል፣ ክፈቺ። እሺ የኔ ቆንጆ ደህና ነሽ? ባሮክ ልጁ እንዴት ነው? ሞተ እንዴ? ሂስ ፋይን። ቴንክስ ጂሰስ። እኔ የምለው ማርኮ የት ሄዶ ነው? የሱ ነገር ታውቀ የለ አንተ የመጣክ ነው ስለው የሚሄድበት ቦታ አለ ብሎኝ ጥሎኝ ሄደ። ምን አለ ለዛሬ እንኳን አብሮም ቢሆን። እንግዲህ ምን ማድረግ ይቻላል? ይኸውልሽ አሁን የምነግርሽን ነገር በደንብ ስሚኝሽ። ምንድነው እሱ? ይኸውልሽ ሳንቾ እንዳልሞተ ማንም ሰው ማወቅ የለበትም። ለምን? ሁሉም ሰው እንደሞተ ነው ማሰብ ያለበት። ከዛ እጃችን ላይ ባለው ቪዲዮ ማክቤልን እያስፈራራን ኤልዶ አጠገብ እንዳይደርስ እናደርገዋለን። ሰማሽኝ አይደል? ይሄ በጣም ቆንጆ አይዲያ ነው። ኦኬ አሁን ቆይ እሷ የት ነው ያለችው? እኔ እንጃ እሱን አላውቅም። ይኸውልሽ አሁን ደውይላትና አብረሻቱኝሽ። ምናልባት ልጁ ሊያገኛት ሊሞክር ይችላል ወይም ደግሞ ሊደውልላት። ኦኬ እንደዛ አደርጋለሁ። አንድ ነገር ደግሞ ልንገርሽ። ይኸውልሽ ስልክሽ ላይ ያለው ቪዲዮ ማንም ሰው እንዳያይሽ። እሺ በቃ በፍጥነት ይጅላት ነው። ኦኬ ዋንስ ኑባ
What? የማክቤል ስልክ አለሽ እንዴ? የሱ የለኝም፣ የጄሪ ግን አለኝ። በቃ ለጊዜው የጄሪ ስልክ ስጭኝና በዘዴ አድርገሽ የልጁን ስልክ ተቀበይልኝ። እሺ ኬልዳን። ኦኬ 09 ባይ ባይ። ጄሪ ቆይ ምንድነው እየነገርሽኝ ያለሽው? ጓደኛዬ ጉዶ ቁጭ በቃ ይኸው ሰው ገድዬ እስር ቤት እድሜ ልክ የማማቀቅ ነው። አንቺ ደግሞ ምንድነው የምታወሪው? ሄቨን ምን ላውራ? የሰውየውን አወዳደቅ እኮ ስላላየሽው እኮ ነው። መሬት ላይ እኮ ዝርክት እኮ ነው ያለው። እሺ አሁን ሲስተም የት ነው ያለው? የሰውየውን ሁኔታ አላጠራ ብሎ ሄዷል። አልደወልም? አዎ አልደወልም። ሄቨን እንደውልለት እንዴ? አይ መጀመሪያ እኛ መረጋጋት አለብን። ወይ መረጋጋት? ሄቨን ሰው ገሎ መረጋጋት አለ እንዴ? ጄሪ ደግሞ ተረጋጊ ያልኩሽ እኮ። ይልቅ ለቤተሰቦችሽ ምን ብለን እንደምንነግራቸው ማሰብ አለብን። ቆይ ሄቨን በእናትሽ እንረጋጋና እነግራቸዋለን። እነሱ እኮ ከመጠን በላይ ተጨንቀዋል። እሱማ እኮ ይገባኛል እኮ፣ ግን ሲስተም ከመጣ በኋላ ያለውን ነገር ሰምተን እንነግራቸዋለን። እሺ በቃ አሁን ለመረጋጋት እንሞክር። እሺ ኧረ መሲ ጭንቀት ነው ሞት። ኧረ እኔም በጣም ጨንቆኛል። ቆይ እንጂ ሄቨንም እኮ ገብታ ቀረች። ወይ ሄደን እናናግራቸው እንዴ? ቆይ እስኪ ትንሽ ብንታገስ ይሻላል። ቆይ ምን ሆነ ይሆን? ከሰው ተጣልታ ይሆን? ጄሪ የፈለገ ብትናደድ ከሰው አትጣላ። እንደው ምናልባት ተሳድባ ትመጣ ይሆናል እንጂ የፈለገ ቢሆን በፍጹም ከሰው አትጣላ። አቤት መከራ! ኧረ መከራዬ! ሄሎ ሳሚ፣ ያልከኝ ቦታ ደርሼ ነበር እና አረ ምንም ነገር የለም እባክህ። ሰው አልጠያየቅ? ጠይቄ ነበር። እንደውም እዛ ሰፈር የሆነ ሰው አግኝቼ ነበር እና ፖሊስ ምናምን መጥቶ ነበር እንዴ ብዬ ጠይቄው ነበር። እና ምን አሉ? ያው ምንም ነገር እንደሌለ ነው የነገረኝ። ያ ማለት እንደፈራ ነው ልጁ አልሞተም ማለት ነው? እንደዛ መሰለኝ። ቢሆንማ ሰው የሚያህል ሞቶ ሰፈሩ በፖሊስ ይተራመስ ነበር። ልክ ነህ። እና አሁን የት ነህ? ይሄው አሁን ቤት እየገባው ነው። ታውቃለህ ሳሚ፣ እህቴ በእኔ ምክንያት በጣም ተጨንቃለች። እሺ ግን ችግር ካለ ደውልልኝ። እሺ እሺ እደውልልሃለሁ። ኤሉ ቆይ ዛሬ ምን ሆነሽ ነው የጠፋሽብኝ? ብቻዬን መዋል ፈልጌ ነው። ለምን? ብቻዬን ሆኜ ስለ ቤቢ እያሰብኩኝ መዋል ፈልጌ ነው። እና አሰብሽ? ያውን በጣም ብዙ ነገር ነው። እስኪ እንዳሰብሽ ንገሪ። መጀመሪያ አብረን ስንሆን የምናሳልፈውን የፍቅር ጊዜ እያሰብኩኝ አልኩኝ። እሺ ከዛማ በቃ ወደፊት አብረን ሆነን የምናሳልፈውን የፍቅር ፊውቸር እያሰብኩኝ በቃ በጣም ደስ እያለኝ ነበር ያልኩት። አንቺ ልጅ በቃ መርሽ ማለት ነው? በምኑ? ይሄ ማክቢል በሚባል ልጅ ነው። አዎ ምሬያለሁ። ያኔም እኮ ያለሱ መኖር አልችልም እያልኩሽ ነበር ኖቫ። እሱማ ብለሽኛል። እና ታዲያ እያወቅሽ ለምንድን ነው የምትጠይቂኝ? እሺ ተረጋጊ። ታውቆሻል፣ በጣም ግን እየተናደድሽብኝ ነው። እና ወድጄ ነው? አንቺ እኮ ነሽ በጣም ከመጠን በላይ ያናደድሽኝ እኮ ነው ኖቫ። በጣም እያበሳጨሽኝ ነው። ሶሪ በቃ እሺ ግን በእናትሽ ከዚህ በኋላ ስለ ማክቤል ምንም ኔጌቲቭ ነገር እንድትናገሪኝ አልፈልግም። እሺ ካሁን በኋላ ስለ ማክቤል ምንም ኔጌቲቭ ነገር አልናገርም። እሺ አሁን የት ነች? ክፍሏ ውስጥ ከሄቨን ጋር ነች። እንደዛ ከሆነ ሄጄ እኔ ላናግራቸው። የምትሰማህ አይመስለኝም። ግድ የለህም አባቢ፣ ላናግራትና የምትለውን እንሰማለን። እሺ እሺ ብለህ ግን ከከፈተችልህ እንዲች ብለህ የሚያበሳጫት ነገር ትናገራትና እናንተ ምን እናደርግ? አታስብ፣ ተረጋግቼ አወራታለሁ። እሺ እኔ አንበሳ፣ እስኪ ቶሎ ሂድላት። እሺ ጄሪ አሁን ተረጋጋሽ? አይ መረጋጋት እቴቴ። እስኪ አይዞሽ፣ ምንም ነገር አይፈጠርም። እሺ እንደሱ ቢሆን እኔ ጠልቼ ነው ሄቨን። ሰውዬው እኮ እንዴት ዝርግት እንዳለ ስላላየሽው እኮ ነው። እኔ ግን ሲመስለኝ ጄሪ አንቺ ያለሽ አቅም ስፖርተኛ የሆነን ወንድ ይገላል ብዬ አላስብም። እኔ እንደሱ ቢሆንልኝ ጠልቼ ነው። ግን ደግሞ ዋናው የምትመችበት ቦታ እንጂ ያለሽ አቅም አይደለም። ሄቨን በቃ ይኸው ፖሊስ መጣ። እስኪ አንቺ ልጅ ተረጋጊ። ማን ነው? ሲስተም ነኝ፣ ክፈቱልኝ። ይኸው ሲስተም ነው። ሂጂ ፋጅ ሂጂ ሂጂ ሂጂ። ወንድሜ ደህና ነህ? እኔ ምን ደህና ሆናለሁ? ፖሊስ እየፈለገኝ አይደለም እንዴ? ጄሪ፣ እንደዛ የሚባል ነገር የለም። እንዴት? አሁን ቁጭ በይና
ሲስተም ሄደ ሁኔታውን አጣራህ እንዴ? አዎ ሳሚ ልኬው ነበር። እና ምን አለ? ልጁ ቦታው ላይ የለም። የሰፈር ሰዎቹን ደግሞ እዚህ አካባቢ ፖሊስ መጥቶ ነበር ወይ ብሎ ለመጠየቅ ሞክሮ ነበር። እና ሰዎቹ ምን አሉት? አረ እንደዛ የሚባል ነገር የለም ነው ያሉት። አየሽ ጄሪ፣ አንቺ ዝም ብለሽ ነው ራስሽን እያስጨነቅሽ ነበር። ወንድሜ በእናትህ አትዋሸኝ። ጄሪ ሙች አላልሽውሽ? እስኪ እማዬ ትሙት በል። እማዬ ትሙት? ታዲያ የት ገባ? እሱን አላውቅም። ወይኔ ጉዴ ፈላ። በቃ መጨረሻ በዚህ እድሜ ሰው ገድሎ እስር ቤት መግባት ይሁን? ጄሪ ምንድን ነው የምታወሪው? እኔ ሞቼ ነው ቆሜ አንቺ የምትታሰሪው? ማለት ይኸውልሽ ድንገት ልጁ ሞቶ እንኳን ቢሆን እኔ ነኝ ገደልኩት። እሺ አንቺ አይደለሽ። እሱማ በጭራሽ አይሆንም። ለምንድን ነው የማይሆነው? እንዴ ሰውየው ማጅራቱን ያልኩት እኮ እኔ ነኝ። ቢሆንስ ታዲያ እኔ ወንድምሽን ፕሮቴክት ለማድረግ አይደል እንዴ ሰውየውን የመታሽው? ምንም ነገር ቢፈጠር እኔ ነኝ ኃላፊነቱን የምወስደው። ሲስተም ትክክል ነው። ጎሽ እስቲ እንደሱ ነገር የለም። አሁን ወላጆቻችሁ በጣም ስለተጨነቁ ለነሱ ምን እንደምንላቸው መመካከር አለብን። እሱ በጣም ጥሩ ሀሳብ። Hey, my bro. አንተ ምን አለ እንኳን ይሄን ነገር ለዛሬ ተከልጅ ጎን ነው። ሀፕን ያደረገውንማ ኖቫ ነገረች። ከዛ ሴፍ እንደሆነ ሳየው እዚህ መጥቼ ጢጥ እያልኩኝ ነው። ታውቃለህ ችግር ያለበት ልጅ እኮ ነው። እሱንም አውቃለሁ፣ ግን ምን ላድርግ? ከዚህ ነገር መፋታት አልቻልኩም። አሁን እዚህ የመጣሁት ያንተን ችግር ልሰማ ይመስላል እንዴ? እሱንም አውቃለሁ። ታዲያ ምን ልርዳ? ለሳንጆ በደንብ አድርገህ እንድትነግረው ፈልጋለሁ። እሺ ምን ልንገሩ? በጭራሽ እነሱ ያሉበት ቦታ እንዲደርስ አልፈልግም። እሺ ልጁ ሞታል ብሎ እንዲያስቡ አድርገን ከዛ በኋላ ማለት ነው we can do our best. ኦኬ that's right ማን ነጋ። ስለዚህ ለልጁ በደንብ አድርገህ ንገሮሽ። ምናልባት እንኳን ገንዘብ የሚያስፈልገው ከሆነ ማለት ነው I will give him. ኦኬ no problem my bro። በቃ እኔ አሁን መሄድ አለብኝ። እሺ ወዴት? በቃ ከዚህ አካባቢ መሄድ አለብኝ። ቤት ልግባና ስለቀጣዩ ፕላን ማሰብ አለብኝ። ኦኬ ባይ። እናንተ ልጆች ለምን የተፈጠረውን ነገር አትናገሩ? እናንተ ልጆች ትናገሩ እንደሆነ ተናገሩ። እንዴ በጭንቀት ልትገሉን ነው እንዴ? ሰው ገድያለሁ። ምንድን ነው የምትቀባጥሪው? እንደሱ አይደለም። ተረጋጉና የተፈጠረውን እናስረዳችኋለን። ቆይ ምንድን ነው የምትቀባጥሩት? ይኸውልህ አባቢ እኔ ወደ ቤት እየመጣሁ እያለ ማንነቱንም አላውቀው ሰው ከኋላ መጥቶ አጠቃኝ እና ከዛም በኋላ እኔ ደግሞ ሳየው እያጠቃው ስለነበር አላስቻለኝም። እየሮጥኩ ስሄድ አጠገቤ ላይ ዱላ አገኘሁ። በዛ ዱላ አንስቼ ስመጣ መሬት ላይ ተዘረረ። ቅምጥል ፕራንክ እያደረግሽ ነው አይደል? ቅድም እኔና እናትሽ ስላናደድንሽ ብድርሽን መወጣትሽ ነው። ኧረ አባቢ እንደዛ አይደለም። ሲስተር የምራችሁን ነው እንዴ? አዎ ማሚ የምራችሁን ነው። እኔና ጄሪ ተይዘን ካሮጥን በኋላ እዚህ በር ድረስ አድርሻት ነው ምን ተወላዳ እና እዛ ስደርስ ማንም የለም። ቦታው ላይ ፖሊሶች አልነበሩ። እኔ የምታወሩት ነገር እየገባኝ አይደለም። እነሱ በጭንቀቱ ስለነበሩ ሞታሉ እንጂ እኔ ሞት አይመስለኝም። እና የት ገባ? እማዬ እኔ ምንም የማውቀው ነገር የለም። በቃ እድሜ ልኬን እስር ቤት ስገባ የኔ ተረጋጊ። አባቤ አስቤ ያደረኩት ነገር እኮ አይደለም። ሲስተምን ሲመጣው አይምሮዬን መቆጣጠር አቃተኝ። ከዛም መጥተውት ገብቶኛል። አንተ ግን እዚህ ደረጃ የሚያደርስ ጠላት አለ እንዴ? ኧረ እኔ ምንም የማውቀው ነገር የለም ማለት እስኪ ለማስታወስ ሞክር። ደጋግሜ ያሰብኩኝ እኮ አባቢ፣ ግን በቃ ምንም ሊመጣልኝ አልቻለም። አያችሁ፣ ለዚህ ነበር ይሄ ነገር ከመምጣቱ በፊት ስናገር የነበረው። ጌቱ ብቻ በዚህ ሰዓት ሌላ ነገር ልታወራ ባልሆነ። አሁን ሁላችሁም አንድ ነገር ስሙ። ምንድነው? የተፈጠረው ነገር በፍጹም ከኛ እንዳይወጣ። በእኔ በኩል ምንም አታስቡ፣ ለማንም አልናገርም። በጣም ጥሩ። አሁን ሁለታችሁ ወደ መኝታ ክፍል ነው። መሲ አንቺን ማናገር ስላለ መኝታ ቤት እንሄዳለን። ኤቨን ስለ ሁሉም ነገር
እጅግ በጣም እናመሰግናለን። ምንም አይደለም። በቃ እኔ ልሂድ። ጄሪዬ አይዞሽ፣ ሁሉም ነገር ሰላም ነው። ሰላም Oh Jesus. Elu and Nova. How are you? We're fine. Nova አንቺስ ምንም አትይም? Hi. በቃ እና ምን ልጨምር? አይ ለነገሩ ምንም አትጨምሪ። አንቺ ራስሽ እዚህ መገኘትሽ ሁሉ ነገር ሙሉ ነው። Thank you. It's okay. ብቻ እኔ ላይ ያሾፍክ እንዳይሆን። ኧረ አላሾፍኩም። ብቻ አለ አይደል ልላጥ ስትይ እኔም ያቅሜን ልሰክስ ብዬ ነው። What? ማን ነው የሚላጣው? አንቺ ነሻ። ዩሴሉ ከምን አይነት ሰው ጋር ግን ያገናኘሽኝ እንዳለ? እንዴ ደግሞ ምን አደረገ? እየተሳደበ እኮ ነው። ኦ ጂሰስ። ኖቫ ግን ለምንድን ነው የምትናደጂው? ዩሴሉ ኦጂሰስ እኮ የሚለው እኔ ላይ እየቀለደ ነው። ይሄን ሁሉ የምታቀሳስሪው መላጥ የሚለውን ጭዌ ለመፍታት ነው አይደል? የምታቀሳስሪው What did you say? የምታቀሳስሪው Come again? እሺ What are you doing? ካማጌን አልሽኝ አይደል እንዴ? ካም ማለት ና ነው ተጠጋውሽ። ኤሉ ተሳሳትኩ እንዴ? ኧረ አልተሳሳትክም። ኤሉ what's wrong? ልጅ እኮ የሚያደርገው ነገር እኮ ትክክል አይደለም። አረ ኖቫ በስድስት ፍቻ ወሬን ነው እንደዚህ ተፍታታችሁ ዘና ብላችሁ የምትቆሱት። አንተ ልጅ ግን በሚገባን ቋንቋ ለምን አታወራ? አንቺን ማን አወራሽ? እኔ አወራሁት ለኤሉ ነው። ይቅርታ ሳሚዬ ያልከው ነገር አልገባኝም። ኦ ጂሰስ። ኤሉ ፕሊስ እንሂድ። እኔ እኮ ለማለት የፈለኩት እንደዚህ አምሮባችሁ ወዴት ነው እየሄዳችሁ ያላችሁት ነው? አዎ እሱ ነው እንዴ? ወክ ያረግን ነው። እንደዛ ከሆነ ጥሩ። እኔ ምነው ማክቤልስ? ማክቤል ፋዘሩ ጋር ነው ቤት። ኤሉ አንቺ ጋር ያልመጣሁት ፋዘር ጋር ስለሆንኩ ነው። ስጨርስ ደውልልሻለሁ ብሎሻል። እሺ እሺ በቃ እኔ ልቁሰው። ማን ነው የምቆሰው? አንቺ እንዴ ነው የምቆሰኝ? ይኸውልሽ ይሄ ከባድ አብዴት ነው። እሺ እከሷለሁ። አንቺ ደግሞ ምስክር ትሆኛለሽ። ኧረ ኖቫ በእናትሽ ምን ሆነሻል? ካም ዳውን እንጂ። በእናትሽ ነይ እንሂድ። መሲ ቆይ ምንድን ነው የሚሻለው? እኔ ግራ ግብት ነው ያለኝ። እውነት የጄሪ ምት ሰው ይገድላል? ምን እያወራሽ ነው አንቺ? ይሄ በፍጹም ሊሆን የሚችል ነገር አይደለም። ምን ላድርግ ጌቱ? ግራ ግብት ቢለኝ እኮ ነው። ቆይ ሲስተምንስ ማን ነው ሊያጠቃው የሞከረው? አላውቅም። ይሄ ማለት እኮ የሆነ ከባድ ነገር ውስጥ ሊሆን ይችላል ማለት ነው። እኔም እኮ እሱ ነው ያስፈራኝ። ውሎ አድሮ የባሰ ነገር እንዳይመጣ። እና ምን እናድርግ? መቼም ሲስተም እኔ ምንም ብለው ሞቱን ይመርጣል እንጂ ምንም ነገር አይነግረኝም። ስለዚህ አንቺ ቀስ ብለሽ አናግረው። እኔ ላናግረው? አዎ አንቺ አናግረው። ምን ልበለው? ምን ትይው መሰለሽ? ተረጋጋሽ? አዎ ተረጋግቻለሁ። አንተ ተረጋጋ? አዎ ምንም አለ። ግን ልጁ የሞተ ይመስልሃል? ለምን እንደሆነ አላውቅም። ምንም የሞተ እየመሰለኝ አይደለም። እኔ ግን ጨነቀኝ እኮ። አትጨነቂ እህቴ። ይኸውልሽ የነገርኩሽን ነገር ብቻ ደጋግመሽ አስቢው። አንቺ በጭራሽ እዚህ ነገር ውስጥ የለሽበትም። ድንገት ደግሞ ልጁ ሞቶ ከሆነ እኔ ነኝ የገደልኩት። እሺ ሲስተም፣ ይሄ በፍጹም ሊሆን አይችልም። ነገርኩሽ። እኔ የምለው ግን ማን ነው ሊያጠቃ የሞከረው? እኔ ምንም የማውቀው ነገር የለም። እስኪ ረጋ በልና ለማሰብ ሞክር። እንደው ሰሞኑን የተጣላኸው ሰው የለም? የለም እህቴ። ምናልባት ከኤዳና ጋር የተገናኘ ነገር ካለው ብዬ እኮ ነው። ግን ከእሷ ጋር በተገናኘ የሆነ ልጅ ፎክሮብኝ ነበር። ማን ነው እሱ? ባሩክ። ምን ሆኖ? ትምህርት ቤት አብሯት የሚማር አፍቃሪዋ ነው። እና ባለፈው ከኤዳና ጋር ቁጭ ብለን መጥቶ ተጣልተን ነበር። ቆይ ልጁን ስታየው እንደዚህ የሚያደርግ ይመስላል? አይመስለኝም። ታዲያ ቆይ ማን ሊሆን ይችላል? ይኸውልሽ እህቴ፣ አሁን ማንነቱ ይቆየንና ልጁ ባልሞተ ብለን ፈጣሪ እንለምን። አዎ እውነትህን ነው። ጸሎት እናድርግ እንዴ? እናድርግ አይደል? አዎ ጸሎት ብናደርግ ይሻላል። እሺ ና እዚህ ጋር
ቆይ በጋራ ብንጸልይ ይሻላል? በየግል እንጸልይ? እኔ እንጃ እንዴት ይሻላል? በየግል እንጸልይ በቃ። እሺ ፒስ ነው? እንዴት ነህ ሳሚ? አለሁልሽ። የተፈጠረውን ነገር ሰማሽ እንዴ? አዎ ሰማሁ። እንደውም አሁን ከነሱ ጋር እየመጣሁ ነበር። ጄሪ ተጨንቃለች? አዎ ሁሉም ተጨንቀዋል። ምን አይነት ደባሪ ነገር ነው በተለይ። እኔ የምልህ ሳሚ፣ ሲስተምን ሊያጠቃው የሚችል በቅርብ የምጠረጥሩት ሰው አለ እንዴ? ሲስተም ማለት እኮ እርግብ የሆነ ልጅ ነው። ሰውን እንኳን ቀና ብሎ ያያል እንዴ። ታዲያ ማን ነው በዚህ ልክ ሊያጠቃው የሚሞክረው? እኔ አልገባ ያለኝ እሱ አይደል እንዴ? እኔ የምልህ ልጁ ግን የሞተ ይመስልሃል? አይመስለኝም። ኡፍ እንደ አፌ አድርገው። እኔም እኮ በጣም ነው የጨነቀኝ። ሁላችንም ነን የተጨነቅነው። በቃ እኔ ልቁ ሰው። እሺ ግን ሳሚ አዲስ ነገር ካለ አሳውቁኝ እሺ? እስታይል እናቴ በጣም እያስጨነቅሽኝ እኮ። ምን ላድርግ ሲስተምዬ? እኔም እኮ ቢጨንቀኝ ነው። ጭንቀታችሁ እኮ ይገባኛል፣ ግን እሺ እኔ ምን ላድርግ? አይዞህ በቃ የኔ ልጅ፣ አንተ እንደዚህ ስትሆን ማየት አልችልም። የኔ ልጅ አሁን ተረጋጋሽ? እኔ እንጃ አባብኝ አላውቅም። አይዞሽ፣ ለመረጋጋት ሞክሪ። እሺ ቆይ አባቤ ግን እስር ቤት እንዴት ነው? አልኮል ምናምን አሪፍ ነው እንዴ? እንዴ የምን እስር ቤት ምናምን ነው የምታስቢው? ደህና ነገር እናስብ። አባቤ ግራ ገባኝ እኮ። በቃ ማስበው ነገር ሁሉ ግራ እየገባኝ ነው። አይዞሽ አይዞሽ፣ ተረጋጊ። ተረጋጋው አባቤ። ወይ ሂጂ ለመንግስት ልስጥ እንዴ? እንዴ ምንድን ነው የምታወሪው አንቺ ልጅ? ወንድሜ ደህና ነው? ደህና ነኝ። ምን እያወራችሁ ነበር? ስለ እስር ቤት ስጠይቀው ተቆጣኝ። አንቺ ልጅ ስለምን እስር ነው የምትወሪው? አትታሰሪም አልኩሽ እኮ። ምን እያልክ ነው? የሰውየው ማጅራቱን ብዬ እኮ ያስተኛሁት እኮ እኔ እኮ ነኝ። አንቺ አይደለሽም። ምን ማለት ነው? እኔ ነኝ አልኩህ አይደል እንዴ? ጄሪ አንቺ አይደለሽም አልኩሽ አይደል? እኔ ነኝ የመተውት። በቃ ሰውየው ተመስገን። በህይወት እያለሁ እንዲህ መተሳሰባችሁን ሳይ ፈጣሪን አመሰግናለሁ። ማን ነው? እኔ እንጃ አባቤ። የማላውቀው ቁጥር ነው በቴሌግራም የላኩልሽ መልእክት ይኸው ነው የሚለኝ። እና ከፈችና እንየዋ።